ግንቦት 28 መጀመሪያው የሐዋርያው የቅዱስ ጳውሎስ መልእክት ወደ ቆሮንቶስ ሰዎች። ነገር ግን ወንድሞቻችን እንዲህ ይቀናል፣ የዚህ ዓለም ኑሮ ሁሉ ሊያልፍ ቀርቧልና። አሁንም ያገቡ እንዳላገቡ ይሆናሉ፣ ያለቀሱ እንዳላለቀሱ ይሆናሉ፣ ደስ ያላቸውም ደስ እንዳላላቸው ይሆናሉ፣ የሸጡም እንዳልሸጡ ይሆናሉ፣ የገዙም እንዳልገዙ ይሆናሉ፣ የበሉ እንዳልበሉ ይሆናሉ፣ የጠጡም እንዳልጠጡ ይሆናሉ። የዚህ ዓለም ተድላ ሁሉ ያልፋልና። እኔስ ያለ ሐሳብ ልትኖሩ እወዳለሁ። ያላገባ እግዚአብሔርን ደስ ሊያሰኘው የእግዚአብሔርን ነገር ያስባልና፣ ያገባ ግን ሚስቱን ደስ ሊያሰኝ የዚህን ዓለም ኑሮ ያስባል። እንዲህ ከሆነ ግን ተለያየ። አግብታ የፈታች ሴትም ያላገባች ድንግልም ብትሆን ነፍሷም ሥጋዋም ይቀደስ ዘንድ እግዚአብሔርን ታስበዋለች። ያገባች ግን ባሏን ደስ ልታሰኝ የዚህን ዓለም ኑሮ ታስባለች። ይህንንም የምላችሁ እንዲጠቅማችሁ ነው፣ ላጠምዳችሁ ግን አይደለም። ኑሯችሁ አንድ ወገን እንዲሆንና እግዚአብሔርን ያለመጠራጠር እንድታገለግሉት ነው እንጂ። በሸመገለ ጊዜ ስለ ድንግልናው እንደሚያፍር የሚያስብ ሰው ቢኖር እንዲህ ሊሆን ይገባል። የወደደውን ያድርግ፣ ቢያገባም ኃጢአት የለበትም። በልቡ የቆረጠና ያላወላወለ ግን የወደደውን ሊያደርግ ይችላል። ግድም አይበሉት። ድንግልናውንም ይጠብቅ ዘንድ በልቡ ቢጸና መልካም አደረገ። ድንግሊቱን ያገባ መልካም አደረገ፣ ያላገባ ግን የምትሻለውን አደረገ። ሴት ባሏ በሕይወት ሳለ የታሰረች ናት። ባሏ የሞተ እንደሆነ ግን ነፃ ናት። የወደደችውን ታግባ፣ ነገር ግን በእግዚአብሔር ይሁን። በምክሬ ጸንታ እንዲሁ ብትኖር ግን ብፅዕት ናት። የእግዚአብሔርን መንፈስ በእኔ ላይ ያለ ይመስለኛል። የጌታችን ወንድም የሐዋርያው የቅዱስ ያዕቆብ መልእክት። አንተም እግዚአብሔር አንድ እንደሆነ ታምናለህ፣ መልካምም ታደርጋለህ። እንዲህስ አጋንንትም ያምናሉ ይንቀጠቀጣሉ። አንተ ሰነፍ ሰው፣ እምነት ያለ ምግባር የሞተች እንደሆነች ልታውቅ ትወዳለህን? አባታችን አብርሃም ልጁን ይስሐቅን ወደ መሠዊያው ባቀረበው ጊዜ በሥራው የጸደቀ አይደለምን? እምነት ለሥራ ትረዳው እንደነበር በሥራውም እምነቱ እንደመላችና ፍጽምት እንደሆነችም ታያለህን? መጽሐፍ አብርሃም በእግዚአብሔር አመነ ጽድቅም ሆኖ ተቆጠረለት የሚለው ተፈጸመ፣ የእግዚአብሔርም ወዳጅ ተባለ። ሰው በሥራ እንደሚጸድቅ በእምነት ብቻም እንዳይደለ ታያለህን? እንዲሁ ዘማይቱ ረዓብ ደግሞ ጉቦኞችን ተቀብላ በሌላ መንገድ ባወጣቻቸው ጊዜ በሥራ አልጸደቀችምን? ከነፍስ የተለየ ሥጋ የሞተ እንደሆነ እንዲሁ ደግሞ ከሥራ የተለየ እምነት የሞተ ነው። የሐዋርያት ሥራ። ስለ ሐናንያንና ስለ ሚስቱ። ሐናንያ የተባለ አንድ ሰው ነበር። ሚስቱም ሲጳራ ትባል ነበር። መሬቱንም ሸጠ። ከሚስቱም ጋር ተማክሮ የዋጋውን እኩሌታ አስቀረ። የዋጋውንም እኩሌታ አምጥቶ በሐዋርያት እግር አጠገብ አስቀመጠ። ጴጥሮስም ሐናንያ ሆይ፣ መንፈስ ቅዱስን ታታልለው ዘንድ የመሬትህንም ዋጋ ከፍለህ ታስቀር ዘንድ ሰይጣን በልብህ እንዴት አደረ? ጥንቱን ሳትሸጠው ያንተ አልነበረምን? ከሸጥከውስ በኋላ በፈቃድህ አልነበረምን? ይህን ነገር በልብህ ለምን አሰብክ? እግዚአብሔርን እንጂ ሰውን አላታለልህም አለው። ሐናንያም ይህን በሰማ ጊዜ ወድቆ ሞተ። ጽኑ ፍርሃትም ሆነ። የሰሙትም ሁሉ ፈሩ። ከእነርሱም ጎልማሶች ተነስተው ገነዙት፣ ተሸክመውም ወስደው ቀበሩት። ይህም ከሆነ ከ3 ሰዓት በኋላ ሚስቱ መጣች፣ ባሏም የሆነውን ሳታውቅ ገባች። ጴጥሮስም እስኪ ንገሪኝ፣ መሬታችሁን የሸጣችሁት ይህን ለሚያህል ነውን? አላት። እርሷም አዎን እንዲሁ ነው አለችው። ጴጥሮስም እንግዲህ የእግዚአብሔርን መንፈስ ትፈታተኑ ዘንድ እንዴት ተባበራችሁ? እነሆ ባልሽን የቀበሩት ሰዎች እግሮች በበር ናቸው፣ አንቺንም ይወስዱሻል አላት። ያን ጊዜም ከእግሩ በታች ወድቃ ሞተች። ጎልማሶችም በገቡ ጊዜ በድኗን አገኙ፣ ወስደውም በባሏ አጠገብ ቀበሯት። በአብያተ ክርስቲያናትና ይህንንም ነገር በሰሙት ሁሉ ላይ ታላቅ ፍርሃት ሆነ። በሐዋርያት እጅም በሕዝቡ ዘንድ ተአምራትና ድንቅ ሥራዎች ይሠሩ ነበር። በቤተ መቅደስም በሰለሞን መመላለሻ በአንድነት ነበሩ።
ሕዝቡም እጅግ ያከብሯቸው ነበረ። ከሌሎችም ይቀርባቸው ዘንድ አንድ እንኳ የሚደፍር አልነበረም። በጌታችንም የሚያምኑ ብዙዎች ይጨመሩ ነበር፣ ወንዶችና ሴቶችም ብዙዎች ነበሩ። የሉቃስ ወንጌል። በከንቱ መጨነቅ ስለማይገባ ለደቀ መዛሙርቱም እንዲህ አላቸው፣ ስለዚህ እላችኋለሁ ለነፍሳችሁ ስለምትበሉትና ስለምትጠጡት ለሰውነታችሁም ስለምትለብሱት አትጨነቁ። ነፍስ ከምግብ ትበልጣለችና ሰውነትም ከልብስ ይበልጣልና። የማይዘሩትንና የማያጭዱትን ጎተራና ጉድጓድ የሌላቸውን የቁራዎችን ጫጩቶች ተመልከቱ፣ እግዚአብሔር ግን ይመግባቸዋል። እንግዲህ እናንተ ከወፎች እንዴት እጅግ አትበልጡም? ከእናንተስ አስቦ በቁመቱ ላይ አንድ ክንድ መጨመር የሚቻለው ማን ነው? ይህን ቀላሉን የማትችሉ ከሆነ በሌላው ለምን ትጨነቃላችሁ? እነሆ አበባዎችን እንደሚያድጉ ተመልከቱ፣ አይፈትሉም፣ አይደክሙም። ነገር ግን እላችኋለሁ ሰለሞን እንኳን በክብሩ ዘመን ሁሉ ከእነርሱ እንደ አንዱ አልለበሰም። እነሆ ዛሬ ያለውን ነገም ወደ እሳት የሚጣለውን የአበባ አገዳ እግዚአብሔር እንዲህ የሚያደርገው ከሆነ እናንተ እምነት የጎደላችሁ ለእናንተማ እንዴት አብልጦ አያደርግላችሁም? እናንተም የምትበሉትንና የምትጠጡትን አትፈልጉ፣ ወዲያና ወዲህም አትበሉ፣ አትጨነቁለትም። ይህን ሁሉ በውጭ ያሉ የዓለም አሕዛብ ይሹታልና ለእናንተስ አባታችሁ ይህን ሁሉ እንደምትሹት ያውቃል። ነገር ግን የእግዚአብሔርን መንግሥትና ጽድቅ እሹ፣ ይህም ሁሉ ይጨመርላችኋል። አንተ ታናሽ መንጋ አትፍራ፣ አባታችሁ መንግሥቴን ሊሰጣችሁ ወዶአልና። ሀብታችሁን ሽጣችሁ ምጽዋት ስጡ፣ ሌባ በማያገኝበት ነቀዝም በማያበላሽበት የማያረጅ ከረጢት የማያልቅ መዝገብ በሰማያት ለእናንተ አድርጉ። መዝገባችሁ ካለበት ልባችሁ በዚያ ይኖራልና። ስለ መትጋት ወገባችሁ የታጠቀ መብራታችሁም የበራ ይሁን። እናንተም በመጣና በር በመታ ጊዜ ወዲያው ይከፍቱለት ዘንድ ከሰርግ እስኪመለስ ጌታቸውን እንደሚጠብቁ ሰዎች ሁኑ። ጌታቸው በመጣ ጊዜ እንዲህ ሲያደርጉና ሲተጉ የሚያገኛቸው አገልጋዮች ብፁዓን ናቸው። እውነት እላችኋለሁ ወገቡን ታጥቆ በማዕድ ያስቀምጣቸዋል፣ እየተመላለሰም ያገለግላቸዋል። ከሌሊቱ በሁለተኛው ወይም በሦስተኛው ክፍል ቢመጣና እንዲሁ ቢያገኛቸው እነዚህ አገልጋዮች ብፁዓን ናቸው። ነገር ግን ይህንን እወቁ፣ ባለቤት ሌባ የሚመጣበትን ጊዜ ቢያውቅ ተግቶ በጠበቀ፣ ቤቱንም እንዲቆፍሩት ባልፈቀደ ነበር። እናንተም ተዘጋጅታችሁ ኑሩ፣ የሰው ልጅ ባልጠረጠራችሁበት ሰዓት ይመጣልና። ጴጥሮስም አቤቱ ይህንን ምሳሌ የምትናገረው ለእኛ ነውን ወይስ ለሁሉ ነው አለው። ጌታችንም እንዲህ አለው፣ ምግባቸውን በየጊዜው ይሰጣቸው ዘንድ ጌታው በቤተሰቡ ላይ የሚሾመው ደግ ታማኝና ብልህ መጋቢ ማን ይሆን? ጌታው በመጣ ጊዜ እንዲህ ሲያደርግ የሚያገኘው አገልጋይ ብፁዕ ነው። እውነት እላችኋለሁ በሀብቱ ሁሉ ላይ ይሾመዋል። ነገር ግን ያ ክፉ አገልጋይ በልቡ ጌታዬ ቶሎ አይመጣም ቢል በጌታው ቤት ያሉትን ወንዶችንና ሴቶችን አገልጋዮች ሊደበድብና ሊያጉላላ ቢጀምር ከሰካራሞችም ጋር ቢበላና ቢጠጣ ቢሰክርም የዚህ አገልጋይ ጌታ ባልጠረጠረው ዕለት ባላወቀውም ሰዓት መጥቶ ከሁለት ይሰነጥቀዋል፣ ዕድሉንም ከማይታመኑ ጋር ያደርገዋል። የጌታውን ፍቃድ አውቆ እንደ ፈቃዱ የማይሠራና የማያዘጋጅ የዚህ አገልጋይ ቅጣቱ ብዙ ነው። ያላወቀ ግን ባይሠራም ቅጣቱ ጥቂት ነው። ብዙ ከሰጡት ብዙ ይፈልጉበታልና፣ ጥቂት ከሰጡትም ጥቂት ይፈልጉበታልና። ስንክሳር አባ ጌርሎስና 45ቱ ልጆቹ። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ግንቦት 28 በዚች ቀን አባ ጌርሎስና 45ቱ ልጆቹ በሰማዕትነት አረፉ። ደግሞ የከበሩ አባቶች የአብርሃም የይስሐቅና የያዕቆብ መታሰቢያቸው ነው። ለእግዚአብሔርም ምስጋና ይሁን። እኛንም በከበሩ አባቶቻችን በጸሎታቸው ይማረን፣ በረከታቸውም ከእኛ ጋር ትኖር ለዘላለሙ አሜን። አባ መርቆሪዎስ ገዳማዊ። በዚህችም ዕለት ከአባ ጳቁሚስ ገዳም አባ መርቆሪዎስ አረፈ። እንጦንዮስም እንዲህ አለ፣ ለእኔ ገዳም አለኝ፣ ይኸውም የወንድማችን የመርቆሪዎስ ዕረፍቱ ቀረበ እያሉ ወደ እኔ መነኮሳት የመጡበት ነው። እኔም በረከቱን ለመቀበል ወደ እርሱ በሄድኩ ጊዜ
ነፍሱ ከሥጋው ሳትለይ በተመስጦ ላይ አገኘሁት። ከመነኮሳቱ ጋር በእርሱ ዘንድ 3 ሌሊቶችን ኖርን። በሦስተኛይቱም ዕለት ነፍሱ ተመልሳ ዐይኖቹን ገልጣ ባየንም ጊዜ ከእኔ ዘንድ ምን ሰበሰባችሁ አለን። እኛም የሆነውን ሁሉ ነገርነውና ከዚህም በኋላ ያየውን እንዲነግረን ለመንነው። እርሱም የሚያስፈራ ሰው ወደ እርሱ መጥቶ ነፍሱን እንደወሰደ የኃጥአንን ሥቃይ እንዳሳየው የጻድቃንንም ዋጋቸውንና ተድላቸውን እንዳሳየው ነገረን። ከዚህ በኋላ ወዮ ብሎ በማልቀስ በግንባሩ ከምድር ላይ ተደፋ። እንዲህም አለን፣ ወንድሞቼ ሆይ ወደ ሐራጺት ገዳም ወደ አባ ጊዮርጊስ ማደሪያ ሂዱ። ከእኔ ጋር የነበረውን መልአክ መርቆሬዎስን መልሳችሁ በትንሽ በዓት ውስጥ ሲጋደል የኖረ ጊዮርጊስን አምጡት ሲል ሰምቼዋለሁና ይህችም ሥጋው እስኪቋጠር የተጋደለባት የጨው በረሃ ናት። ወንድሞች መነኮሳትም በሄዱ ጊዜ ሙቶ አገኙት። ወደዚህ ገዳምም አምጥተው ቀበሩት። ይህም ወንድም መርቆሬዎስ እንደ ደረቀ እንጨት እስቲሆን ሥጋውን እጅግ አሰቃየ። ከዚህም በኋላ ወደ ገዳም ይሄድ ዘንድ ተሰናበተኝ። ደግሞ ግንቦት 28 ቀን ወደ እኔ ና ታገኛለህና አለኝ። በቀጠረኝ ቀን ወደ እርሱ ሄጄ አገኘሁትና እኔ ወደ አባቶቼ እሄዳለሁ፣ ወደ አንተም 3 አጋዚኖች ይመጣሉ፣ ሥጋዬንም በጀርባቸው ላይ ጫን፣ እነርሱም ወደ ቦታዬ በእግዚአብሔር ፈቃድ ይመሩሃል፣ በዚያም በማደሪያዬ ውስጥ ድፈኑልኝ አለ። እንደ ቃሉም ሆነለት። ከመቃብሩም ቁጥር የሌላቸው ድንቆች ታምራት ተገለጡ። ለእግዚአብሔርም ምስጋና ይሁን። እኛንም በጻድቁ መርቆሬዎስ ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ቅድስት ዓመተ ክርስቶስ። በዚህችም ዕለት ተጋዳይ የሆነች ዓለምን ንቃ የተወች አባ ዳንኤል ስለ እርሷ እንደተናገረ የዓለምን ፍላጎት ሁሉ ድል የነሳች ቅድስት ዓመተ ክርስቶስ አረፈች። እንዲህም አለ። በበረሃም ሳለሁ በሌሊት ተነስቼ በጨረቃ ብርሃን ተጓዝሁ። በተራራ ላይ የተቀመጠ ሰውንም አየሁ። ጠጉሩም ሁለመናው ሸፍኖታል። በልቤም ወደ እርሱ ሄጄ ይህ ምን እንደሆነ ልወቅ ብዬ ወደ እርሱ ሄድሁ። ባየችኝም ጊዜ ወደ ተሰነጠቀ ዓለት ውስጥ ገባች። ሰው እንደሆነ አውቄ የእግዚአብሔር ሰው ሆይ ወደ እኔ ትመጣ ዘንድ በረከትህን እንድቀበል ማልድሃለሁ አልሁ። እጅግም አብዝቼ ለመንሁ። ከዚህም በኋላ አባት ሆይ አልወጣምና ይቅርታ አድርግልኝ አለችኝ። ስለምን አልኋት። እኔ ሴት ነኝ ራቁቴን ስለሆንኩ አለችኝ። ይህንን ሰምቼ የለበስኩትን አጸፍ ጣልሁላት። ለብሳም ወጣች። በአንድነትም ጸለይን። ከዚህ በኋላ እናቴ ሆይ ከዓለም ወደዚህ ስለ መውጣትሽ ይህንን የተሰነጠቀ ዓለት እንዴት አገኘሽ ንገሪኝ አልኋት። እርሷም እንዲህ ብላ መለሰችልኝ። በወላጆቼ ቤት ድንግል ሆኜ በኢየሩሳሌም የምኖር ነኝ። ሁልጊዜ የሚጎበኘንና ከእኔ ጋር የሚነጋገር አንድ መነኩሴ ነበር። ከጥቂት ቀኖችም በኋላ ወደ እርሱ ሄድሁ። በእግዚአብሔር ፊትም ኀጢአቱን እየታመነ ሲያለቅስ አገኘሁት። ደጁንም ባንኳኳሁ ጊዜ አልከፈተልኝም። የተጸጸተ ለቅሶን አበዛ እንጂ። በዚያን ጊዜ በልቤ እንዲህ እያልኩ እኔስ ስለ ጉስቁልናዬና ስለ ኀፍረቴ የማላለቅስና የማልጸጸት ለምንድን ነው? ወደ ማደሪያዬም ፈጥኜ ሄድሁ። ማቅ ለበስኩ። በዘንቢልም ሽምብራ በጽዋ ውሃ ያዝኩ። በክብር ባለቤት ጌታችን ኢየሱስ ክርስቶስ መቃብር ዘንድ እንዲህ ብዬ ጸለይኩ። አቤቱ ጽኑ ኃያል፣ ለዘላለሙ ድንቅ የሆንክ፣ የጠፉትን የምታድን የወደቁትንም የምታነሳቸው፣ ወደ አንተ የሚጮኹትንም የምትሰማቸው፣ የታመነችብህ ባሪያህን ታድናት ዘንድ ይቅርታህንና ምሕረትን ላክ። ከምግባር ድሃ የሆንኩ ባሪያህን ጎብኘኝ፣ ንስሐዬንም ተቀበል። ለረዥም ዘመን ስንቅ የሆነኝ ዘንድ ይህን ሽምብራና ይህንን የጽዋ ውሃ ባርከው። ስለ ነፍሴ ድህነት ያሰብኩትን እንዳላቃልል ለሆዴ ምግብ ስለሚያሻኝ። ከዚህ በኋላም ነፍሴን በእግዚአብሔር ላይ በመጣል ወጥቼ ወደ በረሃ ሄድሁ። እስከ ኤርትራ ባሕርም ደረስሁ። ከዚያም ወደዚህ በረሃ መጥቼ ይህንን የተሰነጠቀ ዓለት አገኘሁ። ይህ እግዚአብሔር ያዘጋጀልኝ መኖሪያዬ ነው አልሁ። እነሆ በዚህ በረሃ ውስጥ 38 ዓመት ሆነኝ ያለ አንድ ሰው አላየሁም። ይህም የዘንቢል ሽምብራና የጽዋ ውሃ 38 ዓመት ከእሳቸው ስመገብ አልጎደሉም። ልብሴ ግን አለቀ። ነገር ግን ይህ ቦታ ስለ ልብስ መከለያ ሆነኝ። የበጋ ፀሐይ ትኩሳትም አላስቸገረኝም። ቁር ቢሆንም በዕድሜ ዘመን ሁሉ አላስጨነቀኝም። ከዚህም በኋላ ከዘንቢል ካለው ሽምብራ እንድመገብ ማለደችኝ። ከሽምብራውም በላው፣ ከውሃውም ጠጣው፣ ግን አልጎደለም። እግዚአብሔርንም አመሰገንሁት። ልብሴንም ልተውላት ወደዱ። እርሷም ከዚህ የተሻለ አምጣልኝ ብላ ይህንን እምቢ አለችኝ። ከዚህ በኋላም ከእርሷ ዘንድ ሄድሁ።
ወደ ገዳም ደርሼ ስለ እርሷ ለአበምኔቱ ነገርኩት። እርሱም 2 ልብስ ያለው ለሌለው አንዱን ይስጥ ብሎ ጮኸ። ፈቃደኞች የሆኑም አመጡለት። ያን ጊዜም ይዤ ሄድሁ። ለዓመተ ክርስቶስ ልሰጣት ብዙ ደከምኩ። እርሷን በመፈለግ ዞርኩ፣ አላገኘኋትም። ከጥቂት ቀኖች በኋላም አረጋውያን ወደ እኔ መጡ። እንዲህም አሉኝ፣ ወደ ኤርትራ ባሕር የሚያደርሰውን መንገድ ይዘን በጣኔዎስ በረሃ ስንጓዝ ከዋሻው ዘንድ ሴት ተቀምጣ አይተን ከእርሷ በረከት ለመቀበል ሮጥን። ሸሽታ ከዋሻው ገባች። ወደ ዋሻውም አፍ ቀረብን፣ ግን አላየናትም። ሽምብራ በዘንቢል ውሃም በጽዋ አግኝተን በላን ጠጣን። ያን ጊዜም አለቀ። እስከ ንጋትም አደርን። በነጋም ጊዜ በረከቷን ለመቀበል ቅድስቲቱን ፈለግናት። ሙታም አገኘናት። ጠጉሯም ሥጋዋን ሁሉ ሸፍኗል። በዚያም ሰገድን፣ በባዕቷም ውስጥ ቀበርናት። የዋሻውንም አፍ በድንጋይ ዘጋ ነው። የቅድስቲቱን በረከት እንድንቀበል አድሎናልና እግዚአብሔርን እያመሰገንን ወደ ቤታችን ገባን። በሰማሁም ጊዜ አስቀድሜ ያገኘኋት እንደሆነች አወቅሁ። የነገረችኝንም ሁሉ ነገርኳቸው። ጠላት ዲያብሎስን ድል ያደርገው ዘንድ ክፉዎች አጋንንትንም ደካማውን ድሃ የሚረዳ የተመሰገነ እግዚአብሔርን ፈጽመን እያመሰገንን ነው። ለእግዚአብሔርም ምስጋና ይሁን። እኛም በዚች ቅድስት ጸሎት ይማረን፣ በረከቷም ከእኛ ጋር ትኑር ለዘላለሙ አሜን። ቅዱስ ኤጲፋንዮስ። በዚችም ዕለት የቅዱስ ኤጲፋንዮስ ሥጋ ወደ ቆጵሮስ ደረሰ። ይህም እንዲህ ነው። ቅዱስ ዮሐንስ አፈወርቅ ወደ መንበረ ሲመቱ እንደማይደርስ ትንቢት እንደተናገረበት ወደ ቆጵሮስ ሳይደርስ በመርከብ ውስጥ ሳለ ግንቦት 16 ቀን አረፈ። ባረፈም ጊዜም በመርከብ ጭነው ወደ ቆጵሮስ ከተማ ደረሱት። ካህናቱና ሕዝቡ ሁሉ መጡ። ከእሳቸውም ጋር ወንጌሎች፣ መስቀሎች፣ መብራቶችንና ማዕጠንቶችን ይዘው ነበር። የሐዋርያት ጉባኤ ከታላቂቱ ቤተ ክርስቲያን እስኪያደርሱት በዝማሬና በማኅሌት በሚገቡ ጸሎቶች ሁሉ እያመሰገኑ ሥጋውን ተሸከሙ። ካህናቱም መቃብሩን በቤተ ክርስቲያን ውስጥ ሊያዘጋጁ ወደዱ። ቀድሞ ስለ ክፉ ሥራቸው ቅዱስ ኤጲፋንዮስ አውግዟቸው የነበሩ 2 ዲያቆናት ተቃወሟቸው። ስለዚህም 40 ቀን ተቀመጠ። ነገር ግን ሽታው እንደ ሙታኖቹ ሽታ አልተለወጠም፣ እንደ አንቀላፋ ሰው ሆነ እንጂ። ከዚህም በኋላ በአንድ ደግ ዲያቆን ወደ ቅዱሱ ሥጋ ቀርቦ አባቴ ሆይ በእግዚአብሔር ዘንድ አንተ ባለሟልነት እንዳለህ እኔ ያውቃለሁ። ብትፈቅድስ ክፉዎች ተቃዋሚዎችን ልታሸንፋቸው ትችላለህ አለ። የቅዱስ ኤጲፋንዮስንም እጅ ይዞ ምድሩን ዞረባት፣ ምድሩን መታባት። በዚያን ጊዜ 2ቱ ዲያቆናት በግንባራቸው ተደፉ፣ ለመሞትም ደረሱ። ወደ ቤታቸውም ወሰዷቸው፣ ሞቱ። ቅዱስ ኤጲፋንዮስንም ካህናቱ በሚጣፍጡ ሽቶዎቹ ገነዙት። በከበሩ ልብሶችም ጠቅልለው በከበረ ድንጋይ በተሠራ ሳጥን ውስጥ ጨምረው በቤተ ክርስቲያን ውስጥ ቀበሩት። ቀድሞ በሕይወቱ ሳለ እንደሚሠራው ከሠራው ድንቅ ተአምራቱ ተገለጡ። ለእግዚአብሔርም ምስጋና ይሁን፣ እኛንም ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን።